የሐሙስ ማለዳ የትርታ ቁርስ መሰናዶን ነው ከተርታ 97.6 ኤፍኤም በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ቀይ መስቀል ለደቡብ ኦሞ ዞን የጎርፍ አደጋ ተጎጂዎች ድጋፍ አደረገ። የኢትዮጵያ ቀይ መስቀል ማህበር በደቡብ ኦሞ ዞን በማሌ ወረዳ ጉዶ ቀበሌ ሰሞኑን የጣለውን ዝናብ ተከትሎ በደረሰው የጎርፍ አደጋ ከቤት ንብረታቸው ለተፈናቀሉ ወገኖች አስቸኳይ የመጀመሪያ ዙር ድጋፍ አድርጓል። የዞኑ የቀይ መስቀል ማስተባበሪያ ጽህፈት ቤት አሻጋሪ የቦርድ አባላት፣ የማስተባበሪያው አመራሮችና የዞኑና የወረዳው መንግስት የስራ ኃላፊዎች አደጋውን የጉዳት መጠን ተዘዋውረው በመመልከት ጉዳት ለደረሰባቸው ወገኖች ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን እንዲሁም የሌሊት አልባሳትን ድጋፍ አድርገዋል። በአደጋው 470 የቤተሰብ አባላት የተፈናቀሉ ሲሆን 324 ሄክታር ሰብል መውደሙንና በርካታ ቁጥር ያላቸው የእህል ጎተራዎች በጎርፉ መወሰዳቸውን የወረዳው ዋና አስተዳዳሪ አቶ አልጋጋ ባለንሴ ገልጸው ለተጎጂዎች ለተደረገው ድጋፍ የኢትዮጵያ ቀይ መስቀል ማህበርን አመስግነዋል። የደቡብ ኦሞ ዞን ቀይ መስቀል ማስተባበሪያ ጽህፈት ቤት አሻጋሪ ቦርድ ሰብሳቢና የዞኑ ዋና አስተዳዳሪ አቶ ማዕከል ማሊኮ ባስተላለፉት መልእክት ህብረተሰቡ በዚህ አስቸጋሪ ወቅት እርስ በርስ መተጋገዝና መረዳዳት እንዳለበት ገልጸው ያደገው ሰለባዎችን በዘላቂነት ለማቋቋም ከሚመለከታቸው አካላት ጋር በጥምረት እንደሚሰራ አረጋግጠዋል። የደቡብ ኦሞ ዞን ቀይ መስቀል ማስተባበሪያ ጽህፈት ቤት ኃላፊ አቶ ኘኩማ አስራት በበኩላቸው በደረሰው ጉዳት ማዘናቸውን ገልጸው በድጋፉ ለ68 አባወራዎች የሚደርስ የመጀመሪያ ዙር ድጋፍ የተሰጠ ሲሆን በቀጣይ በተደራጀ መልኩ የሚመለከታቸውን በማስተባበር ድጋፉ እንደሚቀጥል ገልጸዋል። በጉዳቱ ቁጥር በውል ያልታወቁ የቤት እንስሳት በጎርፉ የተወሰዱ ሲሆን ይህ መረጃ እስከተጠናቀረበት ድረስ የሰው ህይወት እንዳልጠፋ ማረጋገጥ መቻሉን ቀይ መስቀል አስታውቋል። በጤና ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ የሚረዳ ውይይት ተካሄደ። የጤና ሚኒስትር ዶክተር መቅደስ ዳባ ከጌትስ ፋውንዴሽን ልዑካን ቡድን ጋር በጤና ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ማሳደግ ላይ ያተኮረ ውይይት አካሂደዋል። በውይይት መድረኩ በሰው ሰራሽ አስተውሎት የታገዙ የምርመራ መሳሪያዎችን ወደ ተግባር ለማስገባት ከባለድርሻ አካላት ጋር በትብብር እንደሚሰራ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ በጤና ስርዓት ውስጥ አጠቃቀሙን ለማሳደግ በትኩረት እንደሚሰራ ገልጸዋል። ጤና ሚኒስቴር በመላ አገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል በሚደረገው ቀጣይ ጥረት በጤናው ዘርፍ የሰው ሰራሽ አስተውሎት አጠቃቀምን ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥል መጠየቁን ከሚኒስቴሩ ያገኘነው መረጃ አመላክቷል። ወደ ውጭ ዜናዎች እናልፋለን። የተወደዳችሁ አድማጮች ከአፍሪካ እንጀምራለን። ሳውዝ አፍሪካ የቀድሞውን የአፓርታይድ ዘመን ከፍተኛ ባለስልጣን ሮልፍ ሜርን በዋሽንግተን ዲሲ አምባሳደር አድርጋ መሾሟን የፕሬዝዳንት ሲሪል ራማፎሳ ጽህፈት ቤት አስታወቀ። ሀገሪቱ ባለፈው ዓመት የቀድሞ አምባሳደሯ ኢብራሂም ረሱል ዶናልድ ትራምፕ የነጮችን ተጎጂነት ለፖለቲካ መጠቀሚያ እያደረጉ ነው በሚል በሚፈጥሩት ውዝግብ ከአሜሪካ ከተባረሩ በኋላ ከፍተኛ ዲፕሎማት ሳይኖራቸው ቆይታለች። ይህም በትራምፕ መመለስ ሳቢያ ቀድሞውኑ ሻክሮ የነበረው የሁለቱ ሀገራት ግንኙነት ይበልጥ እንዲባባስ አድርጎ ነበረ። የ78 ዓመቱ ሮልፍ ሜር እንደ አውሮፓውያን አቆጣጠር በ1990ዎቹ የአፓርታይድ ስርዓትን ለማክተም በተደረገው ድርድር ላይ ከራማፎዛ ጋር በመሆን በዋና አደራዳሪነት ትልቅ ሚና የተጫወቱ ሰው ናቸው። በወቅቱ ሜር አፓርታይድን ያመጣውን የናሽናል ፓርቲን ሲወክሉ፣ ራማፎዛ ደግሞ በኔልሰን ማንዴላ የሚመራውን ኤኤንሲን ይወክሉ ነበር። በድርድሩ ወቅት አብረው አሳ በማጥመድ የጀመሩት ወዳጅነት ዛሬም ድረስ እየጠነከረ ሲሆን ሜር ባለፈው ዓመት በራማፎዛ ከተመረጡ 32 ታዋቂ የሳውዝ አፍሪካውያን የብሔራዊ ምክክር መሪዎች አንዱ ነበሩ። ሜር በቀድሞው የአፓርታይድ መንግስት ውስጥ የህገ መንግስት ጉዳዮች ሚኒስትር የነበሩ ሲሆን ማንዴላ በ1994 ስልጣን ሲይዙም በብሔራዊ አንድነት መንግስት ውስጥ አገልግለዋል። በኋላም የዩናይትድ ዲሞክራቲክ ሙቭመንት መስራችና የኤኤንሲ አባል መሆናቸው ይታወሳል።
የዩክሬኑ ፕሬዝዳንት ዘለንስኪ በጀርመንና ኖርዌይ ያደረጉት ጉብኝት አጠናቀው ጣሊያን ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በጀርመንና በኖርዌይ የነበራቸውን የ2 ቀናት ይፋዊ የስራ ጉብኝት አጠናቀው ሮም ገብተዋል። ፕሬዝዳንቱ ጣሊያን የገቡት ረቡዕ ዕለት መሆኑን የፕሬዝዳንቱ ቃል አቀባይ ሰሪሂ ገልጸዋል። ዘለንስኪ ሮም እንደደረሱ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር የተገናኙ ሲሆን ከሀገሪቱ ፕሬዝዳንት ሰርጂዮ ማታሬላ ጋርም ውይይት እንደሚያደርጉ ይጠበቃል። ፕሬዝዳንቱ ወደ ጣሊያን ከመጓዛቸው በፊት በኦስሎ ከኖርዌይ አልጋ ወራሽ ልዑል ሃኮንና ከፓርላማው አፈ ጉባኤ መስዑድ ጋርካኒ ጋር መወያየታቸው ተገልጿል። በተመሳሳይ ዘለንስኪ በጀርመን በነበራቸው ቆይታ ከቻንሰለር ኦላፍ ሾልዝ ጋር የተወያዩ ሲሆን ጀርመንም ለዩክሬን ተጨማሪ ወታደራዊ ድጋፍ እንደምታደርግ ቃል ገብታለች። የፕሬዝዳንቱ የአውሮፓ ጉብኝት ዋና ዓላማ የሩሲያን ወረራ ለመመከት የሚያስችል ተጨማሪ ወታደራዊና የገንዘብ ድጋፍ ለማሰባሰብ እንደሆነ ዘገባው አመላክቷል። ትርታ ጆሊን አድምጠን ተመልሰን ተገናኘን። የተወደዳችሁ አድማጮች፣ ይህንን ሰዓት ደግሞ በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም አለ። አንዱም እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረው በመስራት ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። አሁን በእናት ተችሏል የሚላችሁ እናት ባንክ የአየር ትኬቶን ደግሞ በእናት ባንክ በኩል እንደምታገኙ ይነግራችኋል። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረው እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት የሚጋብዛችሁ እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ነው። እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሶስተኛው የቅርስ ምርምር ጉባኤ ከሚያዝያ 13 ቀን ጀምሮ ይካሄዳል። የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ሀሳብ ሶስተኛው የቅርስ ምርምር ጉባኤ ከሚያዝያ 13 እስከ 14 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ቅርስ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር ኤልያስ ሽኩር ለመገናኛ ብዙሃን በሰጡት መግለጫ እንደገለጹት ጉባኤው የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ሀሳብ ይካሄዳል። የምርምር ጉባኤው በቅርስ ልማት ዘርፍ ያሉ ተግዳሮቶችን መርምሮ መፍትሄ ለመስጠት አዳዲስ እውቀቶችን ለመለዋወጥና የባለድርሻ አካላትን ተሳትፎ ለማሳደግ ያለመ መሆኑ ጠቁመዋል። በዚህ የምርምር ጉባኤ ላይ 13 አዳዲስ የምርምር ጽሑፎች እንደሚቀርቡ ተናግረው ጉባኤው የሚካሄደው በኢትዮጵያ ቅርስ ባለስልጣን አዳራሽ መሆኑንም አስታውቀዋል። በጤና ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ የሚረዳ ውይይት ተካሄደ። የጤና ሚኒስትር ዶክተር መቅደስ ዳባ ከጌትስ ፋውንዴሽን ልዑካን ቡድን ጋር በጤና ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ማሳደግ ላይ ያተኮረ ውይይት አካሂደዋል። በውይይቱ መድረኩ በሰው ሰራሽ አስተውሎት የታገዙ የምርመራ መሳሪያዎችን ወደ ተግባር ለማስገባት ከባለድርሻ አካላት ጋር በትብብር እንደሚሰራ የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ በጤና ስርዓቱ ውስጥ አጠቃቀሙን ለማሳደግ በትኩረት እንደሚሰራም ገልጸዋል። ጤና ሚኒስቴር በመላ ሀገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል በሚደረገው ቀጣይ ጥረት በጤናው ዘርፍ የሰው ሰራሽ አስተውሎትን አጠቃቀም ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥል መጠየቁን
ከሚኒስትሩ ያገኘነው መረጃ አመላክቷል። አድማጮች፣ ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥን። አሁን በመቀጠል ወደ ውጭ ዘገባዎች እናልፋለን። የታንዛኒያ ይግባኝ ሰሚ ፍርድ ቤት በዋናው ተቃዋሚ ፓርቲ ላይ ተጥሎ የነበረውን እገዳ አነሳ። በታንዛኒያ ለበርካታ ቀናቶች በፖለቲካ እንቅስቃሴዎች ላይ እገዳ ተጥሎበት የቆየው ዋናው ተቃዋሚ ፓርቲ ቻዴማ የሀገሪቱ ከፍተኛው የይግባኝ ሰሚ ፍርድ ቤት በሰጠው ውሳኔ በነጻነት መንቀሳቀስ እንደሚችል ታውቋል። በ3 ዳኞች የተመራው የይግባኝ ሰሚ ፍርድ ቤት ቀደም ሲል በከፍተኛው ፍርድ ቤት ተጥሎ የነበረውን እገዳ የሕግ ስነ ስርዓትን ያልተከተለና መሰረታዊ ስህተት ያለበት ነው በማለት ውድቅ አድርጎታል። እገዳው ተጥሎ የነበረው የፓርቲው የቀድሞ አመራሮች የፓርቲው ሀብትና ንብረት በታንዛኒያ እንዲሁም በዛንዚባር መካከል ፍትሐዊ በሆነ መልኩ አልተከፋፈለም በሚል ባቀረቡት ክስ ምክንያት እንደነበረ ይታወሳል። የይግባኝ ሰሚ ፍርድ ቤቱ በሰጠው ትንታኔ የፓርቲው ጠበቆች በሌሉበት ከፍተኛው ፍርድ ቤት ውሳኔ ማሳለፉ ፓርቲው የመሰማት መብቱን እንዲያጣ አድርጎታልም ተብሏል። ይህም የሕግ ጥሰት በመሆኑ ቀድሞ የተላለፈው ትዕዛዝ ዋጋ የለውም ሲል ወስኗል። በዚህ ውሳኔ መሰረት ቻዴማ ወዲያውኑ የፖለቲካ እንቅስቃሴዎቹን እንዲጀምርና የታሸጉበትን ቢሮዎች እንዲጠቀም ተፈቅዶለታል። የቻዴማ አመራሮች ውሳኔውን በደስታ የተቀበሉት ሲሆን ፓርቲያችን ከስር ተፈቷል ሲሉ መግለጻቸውም ተዘግበዋል። በመጨረሻም ከፍተኛ የፓኪስታን ባለስልጣናት በአሜሪካና በኢራን መካከል ድርድር ለማመቻቸት ወደ ቴህራን አመሩ። የፓኪስታን የውጭ ጉዳይ ሚኒስትር ቢላዋል ቡቶ ዘርዳሪ በኢራንና በአሜሪካ መካከል ለሚደረገው ሁለተኛ ዙር ድርድር እቅዶችን ለማቅረብ ነው ወደ ቴህራን ጉዞ የጀመሩት። ባለስልጣኑ ወደ ኢራን ያመሩት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ውጥረት ለማርገብና የሁለተኛውን ዙር የውይይት መድረክ ዝርዝር ሁኔታዎችን ከኢራን ባለስልጣናት ጋር ለመምከር መሆኑም ተገልጿል። ፓኪስታን በዋሽንግተንና በቴህራን መካከል ያለውን ቅራኔ ለመፍታት እንደ ድልድይ በመሆን እያገለገለች ትገኛለች ሲል ዘገባው አመላክቷል።